ሴቶችን ነው ክብሯን ጠብቃ የተቀመጠችው። ማን ይንቃታል? መጣሁ ብዬ ይቅርታ። ሲጮህ ይሰማሻል? እሱ እኮ ነው የሚጮኸው። ማይ ጋድ ውጭ እኮ ነኛውም እኮ ያስታውቃል። ፕሌይግራውንድ ነገር ላይ ነው ያስተጋባል። በስንት መከራ ነው ያገኘው። ሻቡ ሁሌ አይመቸኝም ከልጆች ጋር ስለሚሆን ጫጫታ ስለሚሆን ላንቺ ስለማይመች የግዴታ ዛሬ በቃ ዛሬ መግባት አለብኝ ብዬ ነው። እሺ አንዴ ቆይ ቻፕ የምትጽፍልኝ ላንብብላት። ሀቡ ዩቲዩብ ላይ ሀና የምትባል ልጅ ላይቭሽን ታስተላልፋለች። 1200 ሰው አሉ ያንቺ እየመሰላቸው ነው። ታስተላልፍ ስልኳ ግሎ ቻርጅ አርጋ ዋይፋይ ኮኔክት አርጋ ለፍታ ነው ላይቭ የምታስተላልፈው አይደል? እኔ አላውቃትም። ማናት አንቺ ነሽ የነገርሽኝ። ግን እቺው ብታስተላልፍ ምን በስሜ ብራት ለምን በስሜ አትሸቅል እንጂ በስሜ ሰው አታታል እንጂ ላይቬን አስተላልፋ ብትጠቀም ሰብስክራይብ ብታገኝ ምናምን ምን ይጎዳል? ከኔ ላይ ምን ይቀነሳል? ምንም ችግር የለውም። ታዋት እሺ ቀጥይ ውዴ። እሻውዬ ከዛ እና እንድትገዛ ቤቱን እንድታጸዳ ቤቱን እንድታስተካክል ሁሌ ኤቭሪቲንግ ሃዝ ቱ ክሊን አለ። ኦኬ እንደዛ ከሆነ መስራት የለብኝም እኔ ያልኩት የምፈልገውን ነገር ሀቡ ይሄ እንደ ሴት እንኳን ይሄ እንደዚህ ብዙ ነገር እኔ አልቀባም። እንደዚህ ጸጉሬ ምናምን እንትን አይለኝም ብዙም አይደለሁም። ቀይም ስለሆንኩኝ ነው መሰለኝ ብዙ ነገር አያስፈልገኝም። ታጥቤ ነው ስራ ቦታም አይቻልም። ነጭ ነው የምንለብሰው፣ ነጭ በነጭ ነው በቃ ምንም ነገር ስለማይቻል እኔም ብዙም እንትን አይደለሁም። በዛ ከተባለ ምናልባት ሻምፖና ኮንዲሽነር ብገዛ ነው የተጋነነ ነገር። ከዛ እንደዚህ እኔ እኮ ኦኬ እንደዛ ከሆነ የሚያስፈልገኝን ነገር በሙሉ የሚያደርግልኝ ከሆነ ምግብ እንኳን ሀቡ ከምግብ እንኳን ያው እንድትፈርጂ ሳይሆን ከምግብ እንኳን እሱ የፈለገው ነገር ነው ቤት ውስጥ የሚገዛው ምናምን በቃ እሱ አሁን ዳቦ እሱ የሚፈልገው ዳቦ ነው እንጂ እኔ የምፈልገው ዳቦ አይገዛም። ከዳቦ አንፃር ማለት ነው። ምንድነው ይሄኛውን ለምናት በይም እንደውም ይሄኛው አሪፍ ነው ይልሻል ነው ይሄን አልፈልግም ስትይ ማለት ነው። ይሄናል ችጋራም ነው ይቅርታ አድርጊልኝ ማለት ችጋራም መሆን ሳይሆን በቃ ይሄ has to be controlling አንቺን ኮንትሮል ነው። ለምሳሌ ዋይት ብሬድ እሱ ዋይት ብሬድ የሚወድ ከሆነ አንቺ ብራውን ብሬድ የምትወጂ ከሆነ ዋይትም ብራውንም ቢገዛ ምን ችግር አለው? ማለት የዳቦ ይሄናል ከብዶት ነው ሁለቱንም ላለመግዛት እኔ የምወደውን ቢ አንቺ ብትወጁ ማይገዛልሽ እሱ የሚወደው ተገዝቶ አንቺ እሱ የሚወደውን መልመድ ያለብሽ የዳቦ ተጨማሪ መግዣ አትሆኑ። ሁለቱም አይነት ቢገዛ ኖ ከምንም በላይ ሀቡዬ ከምንም በላይ ከበቂ በላይ ነው ገንዘብ ቤታችን ውስጥ እግዚአብሔር የተመሰገነ ይሁን። የገንዘብ ለትንሽ ደቂቃ የገንዘብ ችግር የለብንም። በጣም እንደውም ሁሉም ሰው እንዴት ነው የምትኖሩት እስከሚል ድረስ ነው። እግዚአብሔርን ነው የምልሽ። እግዚአብሔር ባርኮን የምንኖረው ቤት ውስጥ እሱ ምንድነው እኔ ነኝ ኮንትሮል ማረግሽ ነው በቃ እኔ ያልኩት ነው መሆን ያለበት። አሁን ሪሞት እዚህ ጠረጴዛ ላይ ሆኖ ሶፋ ላይ ከተገኘ ለምን ሶፋ ላይ ሆነ የሚል ሰው ነው አቡ። አሁን 26 አመቴ ነው 21 አመቴ ላይ ነው ከሀገር የወጣሁት። ኦልሞስት 22 ሊሆነኝ ስል ነው የወጣሁትና ሁለት ልጆች አሉኝ አሁን አንደኛው አሁን ሲሳም ገዢ ምን ይላል? ለምሳሌ እጅሽ ላይ ብር ኖሩ በራስሽ የምትወጪ ኦ ማይ ጉድነስ ትልቁ ጥያቄ። ቴንክ ዩ ሀቡዬ። የዛኔማ አለቀ። እንደሞዜ ከነካሁኝ አለቀ በቃ። ዊዛውት ጉድ ሪዝን ገንዘቤ መነካት የለበትም በተአምር። በቃ የኔ ባንክ አካውንት የሚገባው እንደሞዝ ወደ እሱ አካውንት ትራንስፈር ታደርጊዋለሽ? ኖ የቤት ኪራይ ከኔ ላይ ነው የሚቆርጡት። እሺ ላይትና መብራት ከኔ ላይ ነው የሚቆረጠው። ከዛ ከተረፈው ላይ ምናልባት 100 ወይ 200 ምናምን ይተርፋል። እሱን በቃ አንዳንድ ቀን እንደዚህ አልፎ አልፎ የለም ግሮሰሪ ሲያልቅ አድ ማረግበት ነው። አንዳንድ ነገር ሲያስፈልገኝ የምገዛበት ነው እንጂ ከዛ ውጭ ያለው ማይ ሳላሪ ሃዝ ፐርፐዝ በቃ ፐርፐዝ አለው። የሱ ሳላሪ ይቀመጣል። ሴቪንግ ነው ዋናው ሴቪንግ ነው። ሁለተኛው ደግሞ እኔ ሳላቅ ማዘሩ ጋር ቤት ገዝቷል። ናይጄሪያ 3 ቤት ገዝቷል ናይጄሪያም። እና እኔ አጋጣሚ ሆኖ ስልኩ ላይ ነው ያየሁት። 3 ቤት ገዝቷል። 3 ቤት አቡ አንድ አይደለም 3 ቤት ነው የገዛው። ከዛ አልጠየኩትም እስከዛሬም አሁንም ድረስ አልጠየኩትም። ቢትኮይን አካውንት አለው። ቢትኮይን አካውንቱ ላይ ኤክሰስ በቃ ያላሰብኩትን ያክል ገንዘብ እዛ ላይ አየሁኝ ምናምን በጣም አዘንኩኝ። አሁን ዋነኛ አንቺ ጋር የመጣሁበት ጥያቄ ይሄ ነው።
እና ቤተሰብ ሰማ ምናምን ቤተሰብ በጣም ደስተኛ አይደለም። አባቴ እንደውም በሌለ እንግሊዘኛው እሺ ዮር ዋይፍ ኦር እሺ ዮር ሰርቨንት ብሎ ጠየቀው። በቃ ሰራተኛ ናት ወይስ ሚስት ናት ንገረኝ፣ ሚስቴ ናት ምናምን። ታዲያ ሚስት ከሆነች ለምንድን ነው እንደዚህ ትሪት የምታደርጋት? ለምንድን ነው እንደዚህ የምታሰቃያት? እኔ አልኩት እኔ ዛሬ ተነስቼ እሱን ፖሊስ አስጠርቼ ያውም ለየጀርመን ፖሊስ እንኳን እችን ሰምቶ ብን አርጎ ነው የሚያስወጣው። በሱን ከህይወቴ ማስወጣት ከባድ አይደለም። ግን እነዚህ ልጆች ያለው ያደኩበትን ማህበረሰብ ኢትዮጵያ ስትሆኚ የሆነ የሚይዝሽ ነገር አለ። ለምን ብዬ የልጆች አባት ነው በራስህ መንገድ ውጣ አልኩት። በቃ ውጣልኝ። ሶሻሎችን ጠራዋቸውና አስወጡልኝ አልኳቸው። አስወጡልኝ ስል ተንበርክኮ ይቅርታ አድርጊልኝ፣ በቃ እኔ እንደዚህ ሁለተኛ አልሰድብሽም፣ ሁለተኛ አልናገርም፣ በቃ የዛሬን ይቅርበኝ። ከዚህ በኋላ እንደዚህ አይነት ስህተት ከተፈጠረ የፈለግሽውን ማድረግ ትችያለሽ፣ እባክሽን ይቅርታ አድርጊልኝ፣ ከዚህ በኋላ ይሄ ነገር አይለመደኝም አለ። ለመነኝ፣ አለቀሰ ምናምን። ኦኬ እሺ በቃ አልኳቸው። እኔ ለኔ ብዬ ሳይሆን ለልጆቹ ሲል ይኑሩ። እኔም አሁን እቺ ልጅ ጠንከራልኝ ወደ ራሴ ህይወት እስከምገባ ኢትስ ኦኬ ለልጆቹ ይኑር። ለምን እኔስ ሁለተኛም ተወልዶ ብቻዬን ለምን እንገላታለሁ? ያግዝ ቤት ውስጥ እንትን ምንም ነገር አያግዝም። ስልኩ ላይ ተጥዶ ላፕቶፑ ላይ ላፕቶፑ ወደ ስልኩ ከስልኩ ወደ ላፕቶፑ ነው። ምን አደረግሽልኝ ይለኛል። ምን ሰጠሽኝ? ይሄው አይፎን ስልክ ገዝቼልሽ፣ ይሄ ሁሉ ልብስ ገዝቼልሽ፣ መኪና ገዝቼልሽ እንደዚህ እያኖርኩሽ ምንድነው ለኔ ምን ሰጠሽኝ? ምን አደረግሽልኝ ብሎ ሰጠውክ። ከአንድም ሁለታችሁ ልጆች ብቻ ነው የሰጠሽኝ፣ ሌላ ምንም ያደረግሽልኝ ነገር የለም አለኝ። ከዚህ በላይ ምን ልስተ ኩላሊቴ ልስተ ሳምባዬን አትይው። ድፍረቱ በማየሞት መብርሃንን ነምልሽ። ምን አደረግሽልኝ? ምን አደረግሽልኝ እስቲ ንገሪኝ አለ። you cannot even take care። እኔ ያልኩት ሁለቴ ነው ሲ-ሴክሽን ያደረኩት። አቡ ወገቤ እንዲህ ነው የሚንቀጠቀጠው። እግዚአብሔር ምስክሬ ነው የምልሽ። የጽዳት ስራ ታውቁታላችሁ። እንደዚህ ነው ብዬ አልነግርሽም። የማንንም እዛ ደም አለ ሀቡ ስራ ቦታ ይሄ ፀጉር ሲተከሉ ደም አለ። በጣም ብዙ ደም ነው እንትን የሚላቸው። ከፀጉራቸው ላይ ይነቀላል። አንዳንዴ ከጺማቸው ላይ ተነቅሎ ነው ፀጉራቸው ላይ የሚተከለውና የሱ ሁሉ አለ። እሱን ሁሉ ተጠንቅቄ አጽድቼ እዛው ልብስ ቀይሬ እንደገና ሌላ ልብስ ለብሼ ቤት ገብቼ ልጄን እንዳልነካካ ስንት ነገር ተሰቃይቼ ነው። ልጁን ከትምህርት ቤት እሱ ፒክ ማድረግ ይችላል። አይፈልግም። ዋይ እሱ ለምን ፒክ ያደርጋል? ጋሪ አይገፋልኝም። ስትሮለር አሁን ስንወጣ ወክ አይገፋም ጋሪ። አይፈልግም። በቃ ምንም አይነት ነገር ንክኪ። ምንድነው ችግር? ችግሩን አይናገርም። ምንድነው ችግር ሲባል በቃ ሺ ዳዝንት ሪስፔክት ሚ አለ። ከዚህ በላይ ሪስፔክት ሀቡ ምንድነው? ቆይ ለዚህ ሰውዬ ምግብ አብስዬ ቤት አጽድቼ ልጆቹን ተንከባክቤ ቁጭ በል ብላ ብዬ ልብሱን አጥቤ አጣጥፌ እንዳትረሽ የቤት ክራይ ትከፍያለሽ። ቴንክ ዩ። የቤት ክራይ ከፍዬ ውሃ የመብራት ከኔ ላይ ተቆርጦ እሱ የሆዳችሁን ብቻ ነው የሚችለው። ኢንተርኔቱ የስልኬ ኢንተርኔት አለ፣ የስልኬ ኢንተርኔት አለ፣ የቤት ኢንተርኔት አለ። ሁለት ነው። የቤት ኢንተርኔት አለ፣ የስልኬም ኢንተርኔት አለ። የሚቆረጠው ማለት ነው። ይሄ ከቀጥታ ነው የሚቆረጥብሽ በየወሩ ማለት ነው። ከዛ ላይ እንደዛ ሆኜ ለዚህ ሰውዬ ይሄን ሁሉ ነገር አድርጌ እኔ አልኩት ነገ ኢትዮጵያ የሆነ ነገር ተፈጥሮ አገሬ በገባ አንድ ብር የለኝም አካውንቴ ላይ። ይሄን ሁሉ ነገር እኔ አም 26 አልኩት I can make it in life አልኩት። አንተ ይሄንን ያገኘው ከ10 አመት አሁን እሱ almost 38 39 ይሆናል መሰለኝ ሀውዬ። አንተ ይሄን ሁሉ አመት ጠብቀህ ነው ይሄንን ሁሉ ንብረት ያፈራኸው አልኩት። for me is not going to be hard ለኔ አይከብደኝም። tomorrow I can make it አልኩት። I have 10 years at least ካንተ እንኳን ለመድረስ እና አንተ ያለህበት ቦታ ላይ ለመድረስ 10 አመት አለኝ። እኔ ገንዘብ ለደቂቃ ሀው የእግዚአብሔር የተመሰገነ ቤተሰቦቼ እንኳን ለኔ ለሰው ይተርፋሉ። እግዚአብሔር የተመሰገነ ነው። ፋዘር ነው ያለኝ ምን ትሰሪያለሽ? ልጆቹን ቤቱ ባዶ ነው። ወንድሜም ዩኒቨርሲቲ ገብቷል። ቤቱ ባዶ ነው። ልጆቹን አምጫቸው እዚህ እንትን ይበሉ። ከፈለግሽ የፈለግሽውን ስራ መጀመር ከፈለግሽ ስራ፣ ካልፈለግሽ ደግሞ መውጣት ከፈለግሽ ድጋሚ በስነ ስርዓቱ መውጣት ትችያለሽ። ችግር የለውም። እኔ ልጅ ያለው ላንቺ አላንስማ። እኔ አሁን እልህ ያዘኝ ሀቡ። ለምን በቃ በእርግጥ ቆይተሽ የምትነቂውም ነገር ይሆናል ወይ ጥፋተኛም ልሁን አላቅም። እንደዛ ስድቡ ሀብዬ በቃ ባጥንትሽ የሚገባ ስድብ ነው የሚሳደበው፣ የሚናገራቸው ንግግሮች ማለት ነው።
አሁን እዚህ ላይ ሚዲያ ላይ ማለት የማትናገራቸው ነገሮች በሙሉ do you think it's hard for me to find another woman አለኝ ከትላንት ወዲያ ማለት ነው። it's not hard to find another woman ቀላል ነው ለኔ አለ። ምን አልኩት? አዎ ቀላል ነው ለኔ ሲል ከዛ ኦኬ እሺ አሁን ቤቱን ለቀህልኝ ውጣ ብየዋለሁ። ከዛ ቁጭ ብሏል አልወጣም እስካሁን። ቤቱን ለቀህ ውጣ አልኩት። በቃ የቤት ክራይ ነው ራሴ ነኝ የምከፍለው። ስለዚህ እቃህን ሰብስበህ ሁሉ ቀን አንድ ብር አልፈልግም አልኩት። አንድ ብር እንድትሰጠኝ አልፈልግም። ነገ ቀስ ብዬ ከመንግስት አፕላይ አድርጌ ብቻዬን አፎርድ ማድረግ አልችልም። አሲስት አድርጉኝ። እዚህ ሀገር የተመሰገነ ነው በዚህ አሲስት ያደርጋሉ። አሲስት አድርጉኝ ብዬ ጠይቃለሁ። ውጣልኝ አልኩት። እስካሁን አልወጣም። አሁንም ቤት ነው። እኔ ጓደኛዬ ጋር ነኝ ያለሁትና እስቲ አንቺ ምንድነው የምትመክሪኝ? ጥያቄ ካለሽም ጠይቂኝ። የረሳሁት ነርቨስ ስለሆንኩኝ የምትጠይቂኝ ነገር ካለም ጠይቂኝ እና አንቺ ምን ትይኛለሽ? አሁን እዚህ ነገር ላይ ምን ባደርግ ነው ብለሽ ነው የምትመርጭልኝ? አንዳንድ ጊዜ ግራ ከገባሽ ጠይቂኝ። በደንብ ገብቶኛል። ከልብ ያዳምጬሻለሁ። አንዳንድ ጊዜ የሰው ልጅ የሚኖርበት ሀገር አይደለም፣ የተማረበት ትምህርት ቤት አይደለም፣ ያደገበት አስተዳደግ አይደለም። ግራ ይገባኛል። አንዳንድ ሴቶች ወንድ ልጅ እንደፈለገ ሲጫወትባቸው ዝም ሲሉ አስተዳደጋቸው ነው። እናቷ አባቷን እየገረፈ እየቀጠቀጠ እየበደለ ሲያኖር እናት ገንዘብም ጉልበትም ልጅም ገላም ሁሉ ነገር እየሰጠች አባት ምንም ሳይሰጥ እያየች አባ ነው። ስለዚህ አትፍረዱባት፣ ሰው ያየውን ነው ይባላል አይደለ? ገጠር ስላደገች ነው ስላልተማረች ነው ምናምን ይባላል። አንዳንዴ ከተመስጣደው ወደና ቤተሰባቸው ትምህርት ተምረው በጣም ይሰለጠኑ ናቸው ተብለው በጣም ቆንጆ ናቸው ተብለው በወንድ ሲገዙ እንደዚህ ገንዘባቸውንም ገላቸውንም እድሜያቸውንም ሁሉ ነገራቸውን ሲሰጡ ስታዩ እንዴት ነው ትክክል ትላላችሁ? ግራ ይገባችኋል። አንዳንዴ ደግሞ የገጠር ልጅ ሆና ያልተማረች ባርነትን እምቢ መገዛትን እምቢ ብላ ጠፍታ ወደ አዲስ አበባ መታ ሰው ቤት ተቀጥራ የማታ ተምራ ምናምን ራሷን ትልቅ ቦታ ታደርሳለች። እና አንዳንዴ የምንኖርበት ሀገር ስልጣኔ የሀብት መጠን የውበት መጠን የእውቀት መጠን አይደለም። አንዳንዴ ዶክተርም ሆና እቤት ውስጥ በባሏ እንደ ባሪያ የምትገዛለች። ይህ አይ ቲንክ ኢትስ አባውት ፐርሰናሊቲ ይመስለኛል አይደል? ይህ ውበትም እውቀትም ሀብትም ስልጣኔም አይደለም፣ የማንነት ጉዳይ ነው። የማንነት ያ ፐርሰናሊቲ ማንነት። አንዳንዴ በክብርሽ የማትደራደሪ ስትሆኚ አትፈቅጅም ይሄንን ነገር። በምንም አይነት ሁኔታ ላይ ብትሆኚ ጎዳና ላይ አንጥፌ ለምኜ ይበላለሁ እንጂ ክብሬ የማይፈቅደውን ነገር አላደርግም ትያለሽ። ክብር የሚባለው ነገር ሰበብ ልጆቻችንን ሰበብ ማድረግ የለብንም። ልጆቹ አይደለም ሰበቡ ያለው አንቺ ጋር ነው እህቴ። ሚውት አድርጊ። እሺ ልጆችሽ አይደለም ሰበቡ። ያውም ጥሩ ሀገር ጀርመን ሀገር እየኖርሽ ያውም ሲንግል ማም የተለየ ጥቅም የምታገኝበት ሀገር እየኖርሽ ከዚህ ሰውዬ ጋር ላለመለያየት ልጆችሽ አይደሉም ምክንያቶች። ልጆች እንዳይባልማ ጥሩ አባት አይደለም። ጥሩ አባት መች ሆነና ነው? ልጆቹ አይደሉም። ልጆቼን ምን አበላለሁ እንዳትይ ጀርመን ያለሽው የጀርመን መንግስት ልጆችሽ ሲራቡ እያየ ዝም አይልሽም፣ ያበላሻል። ልጆችን በምን አስተምራለሁ እንዳትይ የጀርመን መንግስት በነፃ ያስተምርልሻል። በክብር ያላት ሴት በክብሯ ማትደራደር ሴት ልጆቿን ይዛ ወጥታ ኢትዮጵያ ውስጥ እንኳን ቢሆን ላስቲክ አንጥፋ ጎዳና ላይ ትለምናለች በነፃነት እንጂ በክብሯ አትደራደርም። ይሄ ሰው አንቺን እንደ ባሪያ ነው እየገዛሽ ያለው፣ እንደ ባሪያ። በጣም ይንቅሻል። በጣም ባለጌ ነው። ክብርሽን ነክቶታል። ሌላ ሴት ማምጣት ትችላለሁ፣ አንቺ እንዲህ ነሽ፣ አንቺ እንዲህ ነሽ እየሰደበሽ። ይሄ ነገር እየቆየ ሲመጣ ታምኛለሽ። የስ እኔ ነኝ ትያለሽ። ጭንቅላታችን የተሰጠውን ነገር ነው የሚቀበለው። ልጅሽን ስታሳድጊ ጎበዝ ትችላለህ ታደርገዋለህ ምትዩ ከሆነ ሁሌ ጎበዝ ነው የሚሆነው፣ ደፋር ነው የሚሆነው። ልጅሽ ምንም ነገር ለመሞከር የስ እኔ እችላለሁ ነው የሚለው። ለምን? ይሄንን እየጠጣ ነው። ትችላለህ የሚባለውን ቃል እየጠጣ ነው ያደገው። ባልሽ ሁሌ እንደማትችይ እንደማትረቢ ዋጋ እንደሌለሽ እየነገረሽ ነው። ከ21 ዓመትሽ እስከ 26 ዓመትሽ 5 ዓመት ከዚህ ሰውዬ ጋር እንደማትችይ እንደማትረቢ እንደማትፈለጊ እየተነገረሽ ኖረሻል። ሌላ 5 ዓመት ከተጨመረ አንቺ ትደነዝሻለሽ። አንቺ እንደማትረቢ አይምሮሽ አምኖ ይቀበላል። በቃ እኔ አልችልም፣ እኔ አልረባም፣ እኔ ዋጋ የለኝም ብለሽ ነው የምታስቢው። ገባሽ?
ከራስሽ በላይ ማንም የለም። ልጆችሽ ካንቺ በላይ አይደሉም። አንቺ ስትኖሪ ነው ለልጆችሽ የምትተርፊው። ምንም ነገር ውስጥሽ ያልተቀበለውን ነገር አንቺን የሚያስቀይምሽን ነገር ሁሉ ቆርጠሽ መጣል ነው ያለብሽ እዚህ ምድር ላይ ማስወገድ ከህይወትሽ። ማንም ይሁን ማን ሰዎች ምንም ሊሉሽ ይችላሉ። ራስ ወዳድ ለልጆችሽ ስትይ እየተሰደብሽ እየተመታሽ አትኖሪም ነበር? አልኖርም ነበር። ምን ታመጣላችሁ? ምን አገባችሁ ያልሽ። ፋይት ፎር ዮርሰልፍ። ለራስሽ ሁሌም ታገኝ። ማንም ምንም አያገባም። እሷ ራስ ወዳድ ናት፣ እሷ ብልጥ ናት፣ እሷ ምንድን ናት ይበሉሽ። በህይወትሽ የሚረብሽሽን ሁሉ ማስወገድ። ለምን እህትሽ የእናትሽ ልጅ አትሆንም? በህይወትሽ የምትረብሽሽ ከሆነ ቻው ትያታለሽ። ራስሽን ትመርጫለሽ። ሁሌም ራስሽን ምረጪ። ራስሽን በመምረጥሽ ሰዎች እንድትጸጸች ሊያደርጉሽ ቢመክሩ እንዳፈቅጂላቸው እነሱንም እንድትጸጸች የሚፈልጉትን ማስወገድ ከህይወትሽ። ያን ብቻሽን አትቀሪም በሰላም አይምሮሽ ሰላም ሆኖ ለም ብቻሽን አትቀሪም። ይሄ እኮ ንቀት ነው። ልክ ነሽ አውዬ። እኔ ምን አንድ ያዘኝ ነገር እኔ አሁን እሱን በባክሽ ልጆቼ እንዳትይ ኖ በእሱ አይደለም። ይሄ ይሉንታ ማቲው በቃ እኔ እሱን አሁን በፖሊስ አስጠርቼ ምናምን ማስወጣት አልፈልግም። በቃ በሰላም ውጣልኝ ነው። ይኸውልሽ ሳታምኚ መዳን የለም። መዳን ከፈለሽ እመኚ። ይሉንታም አይደለም ልጆችሽም አይደሉም። ሰውየውን ትወጂዋለሽ። ብቻሽን መሆን ትፈሪያለሽ። ብቸኝነት ትፈሪያለሽ። ብቻዬን መሆን ነው መሰለኝ ፍርሃቴ ብዬ የማስበው እንጂ ፍቅሩን እንኳን ታዩ። አሁን እንደዚህ ነው አለልሽም። ብቻዬን መቆም ፈራሁኝና አሁን ሰሞኑን ብቻዬን ሁሉ ነገሬን ሳደርግ እንዴ አልኩኝ። በቃ ምንድነው ታዲያ የቀረኝ ነገር? እንዴ ከቆሻሻ አንጻር ራሴ አውጥቼ ነው፣ ውሃ ራሴ ገዝቼ ነው፣ ተሸክሜ ላይ ድረስ ፎቅ ወጥቼ ነው። ታዲያ የሰውዬ ምንድነው ህይወቴ ላይ እየጨመረ ያለው? በቃ መስራት ሳቆም፣ ለሱ ማብሰል ሳቆም፣ ለራሴ ማብሰል ምናምን ስጀምር፣ ልጆቼን ራሴ ተጫውቼ አንድ ነገር አብስዬ ከልጆቼ ጋር እንትን እንለዋለን፣ ፍሪጅ አስገብቼ እያሞቀን ምናምን ስንት ነገር አለ። እንደዛ ማድረግ ስጀምር እንዴ ይሄ ሰውዬ ምንድነው ህይወቴ ላይ ታዲያ እየጨመረልኝ ያለው? የባሰ እየጎዳኝ ነው፣ እያሳነሰኝ ነው። አሁን ግን ዋነኛ ጥያቄ እኔ ምን ላድርገው? አሁን ውጣልኝ ብዬ አልኩኝ። ከዚህ በላይ ምን ላድርግ? ውጣ፣ ልቀቅልኝ፣ ቤቱን ለቀህ ውጣ። ከልብሽ እንዲወጣ የምትፈልጊ ከሆነ ልንገርሽ እህቴ፣ ከልብሽ እንዲወጣ የምትፈልጊ ከሆነ አንደኛ ፖሊስ ትጠሪያለሽ። ፖሊስ ጆሮውን ይዞ አንጠልጥሎ ያስወጣልሻል። ሴት ልጅ የምትከበርበት ሀገር ነው። ያ ኦፍ ኮርስ ያለ ወንድ ጾማቸውን ይቅርታ አድርጊልኝ ለዚህ ቃል እያመመሽ እንድትነቂ ስለምፈልግ ነው። ብዙ ሴቶች ያለ ወንድ ጾማቸውን ማደር ስለማይችሉ ኦኬ አሜሪካን እየኖሩ ሴት ልጅ አንደኛ ሴት የምትከበርበት ሀገር እየኖሩ የሴት መብት ጥግ ድረስ የሚከበርበት ሀገር እየኖሩ ወንድ ልጅ እየሰደባቸው እየመታቸው እየማገጠባቸው አብረው ይኖራሉ። ለምን? ጾማቸውን ማደር አይችሉም። ያለ ወንድ መኖር አይችሉም። ያለ ወንድ መኖር እንደሚቻል አያውቁም። አልሞከሩትም ብቻቸውን። ግን ጠንካራ ሴት፣ በክብሯ ማትደራደር ሴት ማንም ይቀራል። ክብሯን ግን እንዲነካ አትፈቅድለት። ምን ጠቀመ ይሄ ሰውዬ ባንቺ ህይወት ላይ? አንዲት እህታችን ግብፅ ሀገር ሞሮኳዊ ነው የምን ግብፅ ሀገር ጀርመን ሀገር ነው መሰለኝ ዩቲዩብ ላይ ተለቋል። አያችሁ? የገደላት ባሏ የገደላት ኢትዮጵያ የጀርመን ሀገር ነው አይደል? ግብፃዊ ባል የገደላት ግብፃዊ ወይም ሞሮኳዊ እየሰደባት ዝም ብላ ኖራ፣ እየተፋባት ዝም ብላ ኖራ፣ እየማገጠባት ዝም ብላ ኖራ መጨረሻ ላይ ገደላት ከነሴት ልጇ ከሱ ትሁን ከቀድሞ ባሏ ትሁን አላውቅም። ቤቱን ያቃጠለው ግብፅ ነው። በጣም ጥሩ ተመልከቱ። መጀመሪያ ምልክት ስታዩ ጥሎ መውጣት። ከህይወት ምን ይበልጣል? ከራስ ምን ይበልጣል እንዴ? አንድ ሰው እየሰደበሽ አብረሽ የምትሆኙ ፎር ዋት? ለምን እንዴ? ያለሱ መኖር አይቻልም? መኖር የማይቻለው ያለ ፈጣሪ ብቻ ነው። መኖር የማይቻለው ያለ አየር ብቻ ነው። ሞሮኮ ነው፣ ሞሮኮዊ ነው። ኦኬ እኮ ግብፅ ሀገር ነው ወይስ የት ሀገር? ጀርመን ሀገር ብቻ አውሮፓ ሀገር ነው አይደለ? ቤቱን ያቃጠለው ከነ ልጇ። በጣም የሚያሳዝነው ነገር በእናት ስንፍና ሴት ልጇ አብራ ሞተች ተቃጥላ። በእናት ስንፍና። እኔም የምፈራው ባንቺ ስንፍና ልጆችሽ እንዳታጪ ነው። ነቅለሽ ከህይወትሽ አስወጪው። ይሄ አጉል በጣም መላመድ፣ ብቻ መሆን መፍራት። ለምን እንደሆነ ታውቃላችሁ? ሰዎች ብቻቸውን መሆን የሚፈሩት ከራሳቸው ጋር አይደሉም። ለምን በሉ የማያምኑበትን ነገር ሰዎችን ለማስደሰት ያደርጋሉ። ሁሌ ሰዎች እንዲወዷችሁ፣ ለሰዎች ብላችሁ ሰዎች እንዲቀበሏችሁ በህይወታችሁ ሁሉን ነገር እሺ የኔ እናት እሷ እኮ ደግ ናት እንድትባሉ ሰዎች ሁሉም ሰው እንዲወዳችሁ ስለምትፈልጉ የሰው ፍቅር በጣም ስለምትፈልጉ ሁሉንም እሺ፣ ያንንም እሺ እንካ ውሰጂ፣ እሺ
ትሉና ሰዎች እንዲወዳችሁ ከዛ ምን እየሆነ ይመጣል? ራሳችሁን እየተቀየማችሁት ብቻሽን ስትሆኚ ራስሽ ምን ይሻ አንቺ ተለማማጭ እንድትወድሽ ብለሽ አንቺ አሽቃባጭ እንድትወድሽ ብለሽ የሌለሽን አውጥተሽ ትሰጫለሽ፣ የሌለሽን እሽት ያለሽ። ከዛ ከራስ ጋር መጣላት ይመጣል። ከራሱ ጋር የተጣላ ሰው ደግሞ ብቻውን መሆን አይፈልግም። ቢሞት ብቻውን መሆን አይፈልግም። ብቻውን ሲሆን ይረበሻል፣ ህሊናው ይወቅሰዋል። ስለዚህ ሁሌ ራሱን ቢዚ ማድረግ ይፈልጋል ከሰዎች ጋር በመሆን ከፍቅረኛ ጋር ከጓደኛ ጋር በመሆን እንደዚህ አይነት ሰዎች ሁሌ ለፍቅረኛ እሱን ለማስደሰት ራሷን አታለች እቺ ሴት። እሺ ጠብር ግፍ የእሱን ልብስ ማጠብ ለሱ ማብሰል እየሰደባት እንደ ገረድ እያያት እንደ ሰርቫንት እያያት ብር ከሷ ገላ ከሷ ብሯን ሰታ ስሜቱን አርክታ ልብሱን አጥባ ምግብ አብስላ ይሄ ሁሉ ነገር አርጋም ደስተኛ አይደለም። ራሷን አጣች። እሱን ለማግኘት እሱን ወደ እሷ ለማምጣት ራሷን አጣች። ስለዚህ ከራሷ ጋር ጸበኛ ናት። ብቻዋን መሆን አትፈልግም። እየሰደባትም አብረው መሆን ነው የምትፈልገው። ቢካዝ ብቻዋን ከሆነች ጸጸቱን አትችለውም። ብቻዋን ከሆነች ህሊናዋ የሚሰድባትን አትችለውም። ለዚህ ነው ከሚሰድባቸው ከሚመታቸው ወንድ ጋር ከማይፈልጋቸው ወንድ ጋር ሴት አብረው የሚሆኑት። እሺ የድሮ እናቶቻችን አባቶቻችን ሰክረው ሲገቡ እየሰደቧቸው እየመቷቸው ለልጆቻቸው ሲሉ ይባላል። ልጆቻቸውን የሚያበሉት ስለሌላቸው ይባላል። እሺ የዛሬዎች ውስጥ አውሮፓና አሜሪካ እየኖሩ ጀርመን ያለችው የጀርመን መንግስት በነፃ ልጆቿን ያበላላታል፣ ያስተምርላታል። እና ምን ፈልጋ ነው? ብቻዋን መሆን ስለማትፈልግ። ብቻቸው መሆን ይፈራሉ። ለብቻቸው ብቁ አይደሉም። ለብቻችሁ ደግሞ ብቁ ማትሆኑት ለሰው ስትሉ ማትፈልጉትን ነገር ስለምታረጉ ነው። ሰዎችን ላለማጣት ሁሉን ነገር እሺ ስለምትሉ ነው። ራሳችሁን ታስቀይማላችሁ ሰው እንዲወዳችሁ። ማንም ሰው ገደል ይግባ አይውደዷችሁ። በራስሽ ደስተኛ ከሆንሽ በቂ ነው። ብቻሽን ስትሆኚ ጸጸት የሚባል ነገር እዚህ ስር ከሌለ፣ ወቀሳ የሚባል ነገር ከሌለ፣ ኢፍ ዩ አር ሃፒ ቤትሽ ውስጥ ብቻሽን እየዘፈንሽ የቤትሽን ስራ መሰሪ ከሆነ በህይወትሽ በራስሽ ደስተኛ ከሆንሽ ዓለም ይገልበጥ። ማን ምን አገባው? የቤት ኪራይ የሚከፍልልሽ የለ። ለጓደኛ ለቦይፍሬንድ ምናምን መስዋዕት መሆን ማንም ይቀራል። ያለማይሽበትን ነገር አታርጊ። እምቢ ቢያቸውና ይሄዱ ከህይወትሽ። እንዴ ሰዎችን ለማስደሰት ሰው ላለማጣት ራስን ማጣት። ይሄ ሰው ላለማጣት እያላችሁ ራሳችሁን ታጣላችሁ። በመጨረሻ ወይ በሰው እጅ ትሞታላችሁ ወይ ራሳችሁን ትገላላችሁ። መጨረሻው ምንድነው? እንደዚህ ነገር ወይ ራስን ማጥፋት ወይ በዛ ሰው እጅ መሞት። ያ ሰው ምንም ቢገፋችሁ ከህይወቱ አልወጣም ስትሉት ገሏችሁ ይገላገላል። አብዛኛውን የህይወት ታሪክ ዩቲዩብ ላይ ምን ላይ ገብታችሁ እዩ። ወይ እሱ ይገላታል መጨረሻ ላይ ወይ እሷ ራሷን ታጠፋለች። ለፍታ አልቀበል ሲላት ምንም ብታረግለት አልወድም ሲላት ራሷን ታጠፋና ትገላገላለች። እሱ ደግሞ ገፍቷት አልሄድም ስትለው ገሏት ይገላገላል። ስለዚህ ራስሽን ምረጭ እህቴ። የከፋ ነገር ከመምጣቱ በፊት ራስሽን ምረጭ። አንቺ የሁለት ልጆች እናት ነሽ። አንቺ ኢትዮጵያዊ ቆንጆ ሴት ነሽ። ደግሞ ለናይጄሪያዊ ይቅርታ፣ እኔ ማንንም አልንቅም፣ ግን ከነሱም ብሶ ደግሞ የኢትዮጵያን ሴት እንደዚህ ሲያደርጉ ሳይ በጣም ደሜ ይፈላል። ሴቶቻቸውን እኮ እንዴት እንደሚፈሯቸው የራሳቸውን ናይጄሪያዊ ሴቶች እንዴት እንደሚፈሯቸው እንኳን እንደዚህ ሊሰድቧቸውና ሊጫወቱባቸው። ኢትዮጵያዊ ሴት ላይ የሚያደርጉትን የራሳቸው ሴት ላይ አያደርጉም፣ ይፈሯቸዋል። አናቱን ነው የምትለው የናይጄሪያ ሴት ወስደ አናቱን ሁለት ቦታ ትከፍልለታለች፣ አርፎ ይቀመጣል። ስለዚህ የኢትዮጵያን ሴት እንደዚህ እያገቡ ያሰቃያሉ። ስለዚህ የኔ እህት ራስሽን አድኚ ውዴ። ለልጆችሽ ስቲ ከእንደዚህ አይነት ህይወት አውጫቸው። ጥሩ ሀገር ነው ያለሽው። ጥሩ ስሪ፣ ተማሪ፣ ተደሰቺ፣ ኢንጆይ አርጊ ላይፍን። ልጆችሽ ደስተኛ ሆነሽ ይውሽ። ለምን ሁሌ ከሱ ጋር እየተጨቃጨቅሽ እያለቀሽ ልጆችሽ ያዩሽ ሀዘን ይጋባባቸዋል? ለምን ነገ ሲያድጉ ልጅነታቸውን እናታቸውን ሲያስታውሱ ሀዘን ብቻ ነው የሚያስታውሱት። እሺ ለአበሻ ወንድ እንደዚህ እኮ ጠበር ግፍ እኮ አይሉ። ለናይጄሪያዊ ለሌላ እንደሚሆኑት ለራሳቸው ዜጋ። እኛ ኢትዮጵያኖች ስንባል የራሳችንን ነገር እኮ ስለምንንቅ ነው። በእጅ የያዙት ምንድነው? በእጅ የያዙት ወርቅ ከመዳብ አይቆጠርም። ለዜጋችን እጃችን ላይ ላለው ነገር ሰውን እንንቀዋለን። ሌላ ዜጋ ሲሆን ጠብር ግፍ ማብሰል፣ ልብሱ ማጠምን፣ ይሄ የኛ ባህሪ ነው። ከኤርፖርታችን ጀምሮ ስንገባ ለፈረንጅ ለሌላ ዜጋ ልዩ ቪአይፒ ሰልፍ አለ። ለኛ ለዜጋው ሂጂ እዛ ጋር ተሰለፊ እንባላለን። በሀገራችን እንናቃለን። ስለዚህ እኛም ከሀገራችን ወርሰነው ሌላ ዜጋ ጠብር ግፍ እንላለን፣ የራሳችንን ዜጋ እናበሻቅጣለን። አሻዊ እባክሽ ራስሽን አድኚ። ነገ አንቺን ገደላት የሚል ዜና መስማት አንፈልግም። ፕሊስ እንድትነቂ ነው የሄደውላ። አንቺ ለልጆችሽ እንድትኖሪ ነው። ህይወት ይቀጥላል። ገና ደግሞ 26 ዓመትሽ ነው።
እኔ በ9 ዓመት ያለው እናት ገና ልጅ ነሽ። እሺ ብዬ ህይወት ገና ይጠብቅሻል። ገና ምን የመሰለ ቆንጆ ሀበሻ ታገቢያለሽ። እሺ አዊ ምን ነው የምልሽ እንዴ